ሳምንቱ ሙሉ ሳሰላስል ሰነበትኩ። ለቅድስት አነስ ያለች ማስታወሻ ጽፌላት ሻንጣዬን ይዤ ወጣሁ። እነ ሳልዋ ቤት ስደርስ ሳልዋ በሙሉ ልባ ተቀበለችኝ። አይሻ ሻንጣዬን ተሸክማ አስገባችኝ። የጀሚላን ቦታ አገኝ ይሆን አልኳቸው። ምን ጊዜም አለች ሳልዋ በእንግሊዘኛ። አይሻ የግብጽ አረቦች በጣም የሚወዱት ሰው ቤታቸው ሊጠጋ ሲጠይቃቸው የሚጠቀሙበትን ልባዊ አነጋገር ተጠቀመች። መሬት አልሸከም ብትልሽ እንኳን እኛ አይናችን ውስጥ እናስቀምጥሻለን አለችኝ። አቀባበላቸው ደስ አለኝ። ለምን እንደመጣው አልጠየቁም፣ ግን አውቀውታል። ቅድስትን አሸነፏት። በነጋታው ስናወራ ስለ ዩስሪ አወራውላቸው። ሳሏ በቅጩት ራሷን ነቅንቃ ትዝ ይልሻል እኛንና አንቺን ያጣለው ያ ዱባ አረብ? ቅድስትም የተቀየመችና ለረጅም ጊዜ ቤቴ እንዳትደርሱ ያስባላት ጉዳይ ትዝ ይልሻል? ያን የምነግርሽ ጥሩ ጊዜ አሁን ነው። አሁን አንቺም የኑሮ ሁኔታ በደንብ ስለገባሽ ይቅርታ ሳታደርጊልን አትቀሪም። እኔ ግን አውቀ ነበር የሆነ አረብ አታሉ ክብርሽን እንደሚወስድ አውቀ ነበር። ይህ የተለመደ ሆኗል ለኛ። ታዲያ ያ መሆኑ አይቀር ብትጠቀሚበት ይሻል ነበር። እኔ ተዋውዬልሽ የነበረው አረብ ለክብርሽ ብዙ ይከፍልሽ ነበር። በዛ ብር ብቻ ሀገርሽ ትገቢ ነበር። አየሽ ነገ የተቀመጠልንን አናውቅም። ህይወትሽ በተለይ በስደት እንደፈለግሻት አትሄድም። ፍቅር ፍቅር ብለሽ ምን ላይ ደረሽ? እኔ ያመጣውልሽን ዱባ ብትከትፊ ግን ይሄኔ ዱቢኖ ትሆኚ ነበር። ይህን የተከፋ ፊትሽን ዛሬ አላይም ነበር። እኛ በተወለድንበት ዘመን ላንቺ አይነቷ ቡቡ ቦታ የለውም። በዚህ ዘመን ሁሉም ነገር በተመን ነው። የምታገኙው ነገር በተመን እንደሆነ ሁሉ የምትሰጪው ነገርም በተመን መሆን አለበት። ፍቅርም ቢሆን እንኳን በተመን ነው መሆን ያለበት። እኔ ገና ሳይሽ ህይወት እንደምታደክምሽ ገምቻለሁ። እንደነገርኩሽ ይቻለም እንዳንቺ ቡቡ የዋ በፍቅር ብርግድ ብሎ የተከፈተ ልብ ላላቸው ሰዎች አትሆንም። ልምከርሽ፣ አንቺ ካሁን ወዲያ ራሷን ልትከላከል የምትችል ቁጡ ድመት መሆን መቻል አለብሽ። ለፍቅር ብለሽ ያለ ተመን የሰጠሽው አረብ በነፃ የሰጠሽው ፍቅር አይጥመውም። እነርሱ እንደዚያ ናቸው። ምን ያህል ነች ለኔ አይደለም ጥያቄያቸው፣ ምን ያህል አወጣሁላት ነው። ይህ ነው ፍቅር እዚህ ሀገር። ተለወጪ። እኔ ግን በግልጽ ከዩስሪ ጋር ያሳለፍኩትን ወራት እንደማልጸጸትበት ስነግራቸው ሁለቱም ልባቸውን ይዘው ልቤን እያሉ ቀለዱብኝ። እኔም ቀልዳቸውን በቀልድ ስመልስ ይህ ልቤ አደብ የለውም፣ እኔ ግን አንዴ እንደማሳድበው አውቃለሁ አልኳቸው በአረብኛ። እና አይሻ ልባቸውን ለቀው የኔን ልብ እየያዙ ትረቢ አልቤክ ልብሽን ልታድቢ አሉኝ። ከዛ በኋላ ግን አይሻ በቁም ነገር ተኮሳትራ ልብሽን እርገጩ፣ አእምሮሽ ብቻ ይበቃሻል አለችኝ። ሳሏ በተሯ እኔ ምልሽ ደግሞ ሁለቱም ዋጋ የላቸውም እዚህ ሀገር፣ ባዶ መሆኑ ያዋጣል፣ ያለ ልብ ያለ አእምሮ አለች። የተማረረች ትመስላለች። ዝም በያት፣ እሷን አትስሚያት። አእምሮ አስፈላጊ ነው፣ ግን ላንቺ ብቻ የሚፈርደው አይነት መሆን አለበት። ሁለተኛውን አእምሮ ለእውነት የሚቆመውን ይህ ስራሽ ስህተት ነው ቀጥ በይ ብሎ ሊያቃና የሚሞክረውን የሚገስጸውን የሚጸጽተውን አእምሮሽን ግን እርሹ አለችና ንግግሯ እንደመደመች። እኔም ስለ ሁለቶቹ አእምሮች እያሰላሰልኩ ወደ አልጋዬ ሄድኩ። ለነገሩ እኔ የነበረኝ አንድ አእምሮ ነበር። አሁን በቅርቡ ደግሞ ሌላኛውን ተረከብኩ። ስለዚህ የአይሻ አባባል በደንብ ገብቶኛል። እና አይሻ እንዳሉት ለለውጤ የመጀመሪያ እርምጃ እነርሱን በተስፋ የምትሞላ ቻዳዊት ጠንቋይ ጋር መሄድ ነበር። ደስ ሳይለኝ ተስማማው። አስደንጋጩን ትዕይንት አየሁ። ቻዳዊቷ ጠንቋይ ጋር ቀይ ብርሃን፣ ቀያይ የለበሱ ሰዎች፣ የሚያፍን ጭስ፣ የሚዘገንን ድምፅ፣ የከበሮ ድምድምታ፣ ዱዱታ ዙሪያውን ተደርድረው በስልት በከበሮዋና በእልልታው አመታት ቀና ጎንበስ ቀና እያሉ ይናጣሉ። መጨረሻ ላይ አንዷ ጧ ብላ ተዘረጋች። ጠንቋዩዋ የማይገባ ቋንቋ ለፈለፈችና ዶሮ አርዳ ደሟን የወደቀችዋን ሴት ለቀለቀች። የሴትየዋም ሆነ የሰዎቹ መልክ አያስታውቅም። ቀዩ መብራት መልካቸውን ብዥ አድርጎብኝ ነበር። ጠንቋዩዋ ቤት ባዩት ነገር በተመስጦ ሌላ ዓለም ውስጥ የገቡትን ጓደኞችን በአግርሞት አስተዋልኩ። ስለ ጠንቋዩዋ ያለኝን አስተያየት ዋጥ አደረኩ።
አይሻ ያመጣችልኝን አዲሱ ስራዬን በአንድ ስነ ስርዓት ፈጽሞ ባልፈጠረበት ወንድ ጀመርኩ። አብሬው አልጋ ውስጥ እያለሁ ለሚስቱ ደውሎ ማውራት ጀመረ። ገላይን ጨመቅ እያደረገ ሚስቱ ላይ ይቀልዳል። እኔ ላይም አኳኋኑ ቢያስጠላኝም ተናድጄ ጠዋት የማገኘውን ብር ላለማጣት ራሴን ተቆጣጥሬ ዝም አልኩኝ። ደስ ስላሰኘው ፈገግ አልኩለት። አስተያየቴ ጀግና ነህ፣ በሴቶች የምትጫወት ጀግና እንዲለው ፈለኩ። እርሱም ያን ማወቅ ሳያኮራው አይቀርም። ለሚስቱ የኔ ህይወት እያለ የፍቅር ወሬውን አደራ። አቤት እንዴት ውሸታም ነው! ቢያንስ የሌላ ሴት ገላ እኮ ታቅፏል። በጣም የተቀራረበው ገላችን የመታከት ምልክት ችፍፍ አደረገ። ነጭ ገላው አስጠላኝ። የኔንም ጥቁር ገላ ንቆታል። ስልኩን ዘጋና በአረበኛ እኔ ስልክ ከሚስቴ ጋር ሳወራ ምን ያስገለፍጥሻል አለኝ። ክው ስላልኩ መልስ አጣውለት። ንግግሩን ቀጥሏል። ይሄኔ ነጠኳት እያልሽ ደስ ብሎሽ ይሆናል እኮ ከሚስቴ እግር ጣቢያ አትደርሽም ሸርሙጣ ብሎ በጥፊ አላሰኝ። የሁኔታው ዳርዳሩ ገባኝ። መለያያችን ስለደረሰ ክፍያ ሊከለክለኝ የጠነሰሰው ጥንስስ ነው። ጥፊው ተጨምሮልኝ ምንም ሳላገኝ አንገቴን ሰብሬ ቤት ተመለስኩ። እና አይሻ በዚህ መንገድ ከሚደርሰው መጥፎ እድል አንዱ እንደሆነ ነገሩኝ። ለዚያውም ቀላሉ ነው። ብቻ ለሁለተኛው እድልሽ ጸልይ አሉኝ እንደ ቀላል ነገር። ቅመማ ቅመሙ ብዙ አይነት ነው። ሽታውም ይሰነፍጣል። ከመሃላቸው የተላጡ ጥውልግ ነጭ ሽንኩርቶች አሉ። ትልቁን ቢጫ የድንጋይ ቁራጭ በጣም አየሁት። የሚሸተውንም ሽታ አስታወስኩ። እንዴ ድኝ ነው። ትምህርት ቤት በነበርኩበት ጊዜ ሰልፈር ብለን በተግባራዊ የኬሚስትሪ ትምህርት ሰዓት እንማርበት የነበረ ግማታም ድንጋይ ድኝ። አይሻና ሳሏ ይከራከራሉ። ሴትዮዋ ያለችው ይውልሽ ፈሽተሽ በጥብጠሽ የሰው ትንፋሽ በማይዞርበት አስቀምጪውና ጠዋት አንድ ብርጭቆ በባዶ ሆድሽ በግራ ጉንጭሽ ብቻ ፈሳሹ እንዲያልፍ አድርገሽ ትጠጪና በቀኝ ጥርሶችሽ ደግሞ ምግብሽን ትወስጃለሽ። በግራ ጎንሽ መተኛት መጀመር አለብሽ። የመገላበጥ ልማድ ካለሽ አንድ ሰው እንዲያስርሽ አድርጊ። ብቻሽን ተኚ። ራቁትሽን ሰው እንዳያይሽ። ከቤት በፍጹም እንዳትወጪ ነው እኮ ያለችሽ ስትል ሳሏ በተራዋ ደግሞ በደንብ ሰምቻታለሁ። እንዴ አረበኛው ተዘባርቆብሻል ማለት ነው። ጠዋትም ማታም እንድጠጣ ነው የነገረችኝ። ስለማ ንግግር እንደሚያወሩ በደንብ ገብቶኛል። ስለዚያች የቻት ጠንቋይ ነው። በመሃል ገብቼ ሳሏ እኔ ያችን ቻድ አላምናትም፣ እስከዛሬ ያለችው ነገር ምንም አልደረሰም ብላ መርዝ ስትሰጥሽ ጀመር። ድኝ ልጠጪ ነው። ሌሎቹ ዘሮች ደግሞ የምን ዘር እንደሆኑ እንኳን አይታወቁም። እባክሽ ራስሽ ላይ እንደዚህ አታድርጊ አይሻ ከልከያት። ሳሏ ጮኸችብኝ። አፍሽን ያዢ፣ አታናጂኝ። አንደኛዋ አይነ ጥላይ ደግሞ አንቺ ነሽ። ሳኩኝና ታዲያ እኔ አይነ ጥላሽ ከሆንኩ እኔ ልሂድልሽ፣ ከፊትሽ እጠፋልሻለሁ። ብቻ ይህን መርዝ ግን አትጠጪ። አይሻ መርዝ በማለት የተቆጣች። ቡዳ ስለማታውቂው ነገር አታውሪ አለችኝ። ዛራም ቀይ ብልጭልጭ ስስ ልብስ እንደለበሰች ከባድ ጣናማ ቡናዋን አዘጋጅታለች። ራሴን እንደነሱ አንዱ አድርጌ ብቆጥርም ይህ እምነታቸው ግን ያስፈራኛል። ያቺ የቻር ጠንቋይም እንደማትወደኝ አውቄያለሁ። በጣም ስላመኗት እነቋት ብትላቸውም ሳያውቁት በመንፈስ ብቻ ያንቁኛል ብዬም አንዳንዴ ሰጋለሁ። እርሷም የኔን ብቻ ሳይቀር ሁሉንም ነገር ስለኛ ታውቃለች። ስለ እሷ ያለኝ አመለካከት በየጊዜው ለሚፈጠረው ግጭት ዋነኛው መንስኤ ነው። ለኪራይ ያዋጣሁት ገንዘብ ስላለቀ ደስ ሳልላቸው አስቀምጠውኛል። እኔም የየቀኑ የቡና ዝግጅት የራስ ምታቴን እየጨመረው ስለመጣ አዲስ ቤት ለመከራየት የአፓርታማ ዘበኞችን አጠያይቄ በቅርቡ ሊያስረክበኝ ቃል የገባልኝ ስላለ ግንኙነታችን እንደሚያበቃ አውቃለሁ። አይሻ ቀጠሮ የነበረባት ሌሊት ሳሏ እርዳታዬን ጠየቀች። ይኸውልሽ እምነታችንን ስለጠላሽ እውነቴን ነው ምልሽ በአባባልሽ እንጂ አንቺን ጠልችሽ አላውቅም። እንደውም ታሳዝኝኛለሽ። ለምን እንደሆነ እንጃ። አመለካከታችን ስለማይመሳሰል አንድ ላይ መኖር ባንችልም በስደት ስለተገናኘን ለመደጋገፍ እህትማማቾች እንደሆንን አትርሺ።
የሆነ ችግር ሲያጋጥምሽ ከጎንሽ ነኝ፣ አትቀየሚ። ቤት አገኘሽ አሉ አለችኝ። አዎ አዎ፣ ግን አንቺ ዛሬ ምን ሆነሻል? ፊትሽ ላበላብ ሆኗል። ከነገርኩሽ ያው የተለመደ ጥላችን ላይ እንመጣለን። ነገሩ የቻድ አቋረጥኳት። አወኩት። ብቻ ያን ነገር ጠጣው እንዳትይኝ። ሳሏ አይኗ በእንባ ግጥም አለ። ምን ላርክ? ሁሉም ወንዶች ይጠቀሙብኝና ሳንቲም አይሰጡኝም። መጀመሪያ የአጋጣሚ ጉዳይ መስሎኝ ነበር። በኋላ ግን ጉዴን የቻዷ አዋቂ ነገረችኝ። ታውቂያለሽ፣ ወንዶች ይወዱኛል። እንዳለችኝ ከሆነ የሌሊት ንግስታቸው ነኝ። እኔም በማየት ብቻ አካላቸው ይወራጫል። ይህ አይነት ጥላዬ ግን በነጋታው እንዲጠሉኝ ያደርጋቸዋል። ሌሊቱን ደህና አሳልፈው ጠዋት ያለምንም ገንዘብ እንደ ውሻ ያባሩኛል። ተሳስቶ እንኳን ለሁለተኛ ግንኙነት የጠየቀኝ የለም። አይነ ጥላ መሆኑን ሳላውቅ በእድሌ ብዙ አልቅሻለሁ። አሁን ግን በሚቀጥለው ሳምንት ያ ሁላ አብቅቶ እድሌ ይጠራል። ድፍርሱ እድሌ ሲጠራ ገንዘብ አፍሳለሁ። ይታየኛል። ይህ ፈውስ አይነ ጥላዬን አንስቶ በምትኩ ስጧት የሚለውን ይተካልኛል። በትንሽ ጊዜ ውስጥ ሀብታም ሆናለሁ። ገንዘብ ሁሉም ነገር ነው። በገንዘቤ የፈለኩትን ሁላ በእጅ አደርጋለሁ። ኃይለኛ ሆናለሁ። በላብ የተጠመቀ እጇን ጨበጥ ፈታ እያደረገች ሳሏ፣ መድኃኒቱ እየጎዳሽ ነው። ወተት ላምጣልሽ? አይ ወተት አይወድም። መድኃኒቱ ወተት አይወድም። መጀመሪያ አካባቢ እንዲህ እንደሚያደርግ ነግራኛለች። ትንሽ እየቆየ እየባሰ ይሄድና በሙሉ ኃይሉ ችግሬን ከፈነገለ በኋላ ደህና ሆናለሁ። መድኃኒቱና መጥፎ መንፈስ እየተጣሉ ነው። ድምጿን አንሾካሾከች። በፈገግታ ስታይን ቆየችና በጣም ጥሩ ነሽ አለችኝ። በምስጋና አንገቴን አወዛወዝኩኝ። ይኸውልሽ ዛሬ አይሻ ቀጠሮ ስላለባት ከአልጋ ጋር እንድታስሪ ነው የጠራሁሽ። በዚህ ገመድ ጥፍር አድርገሽ ሰሪኝ። በቀኝ ጎኔ እንድተኛ አይፈቀድልኝም። ኧረ ተይ፣ እኔ በጣም እንቅልፋም ነኝ። ሌሊቱ ሽንትሽ ቢወጥርሽ እንዴት ልታደርጊ ነው አልኳት። እውነቱን ለመናገር ሁኔታዋ ደስ ስላላለኝ ሌሊቱን እየተነሳው ሳያት አደርኩ። በነጋታው ሞቅ ባለ የቡና ጭስ ተነቃቃን። አይሻ በደማቅ ፈገግታ ተሞልታለች። ቀንቷታል ማለት ነው። አሻገረኝ። ቀላል ደማልኝ። በጣም ሀብታም ነው ያጋጠመኝ። ሳሏን አቀፈቻት። ወደ እኔ ዞር አለችና ይቅርታ የኔ ቡዳ፣ ያኮረፍሽ ትመስያለሽ፣ ላቅፍሽ እችላለሁ? ሁለት እጄን ዘረጋውላት። በሙሉ ኃይሏ ተጠመጠመችብኝ። ልንግባባ አንጣር። እኔ ዛሬ ደህና ክፍያ አግኝቻለሁ። ግማሹን ለቤተሰቦቼ ልክና በግማሹ የቤት ኪራይ ልንቀጥል እንችላለን። ለምግባችንም አናጣም። እባክሽ አትለይን። እንወድሻለን። ይቅርታ አድርጊልኝ። በሚቀጥለው ሌሊት ሳሏ እንደታሰረች በጣም ታካስት ጀመር። ነቅቼ ፈታዋት። አይሻ የትላንትና ድካሟ ስላለቀቃት ሞቅ ያለ እንቅልፍ ላይ ነበረች። ሳሏ፣ ዛሬም ያን ጠጣሽ ደግመሽ? 2 ቀናት ይቀሩኛል። ወይኔ ብሶብሻል እኮ ፊትሽ ተለውጣል። በጣም ፈራውልሽ። አይሻ ልቀስቅሳት? አይሻ በፍርሃት አይኗ እንደፈጠጠ ወይኔ ደም እየፈሰሳት ነው፣ ምን እናድርግ አለች። ጉልበቴ ተብረከረከ። መተንፈስ ተስኗት የምትንቀጠቀጧን ሳሏ ልረዳት እችል እንደሆነ እርግጠኛ አልነበርኩም። ይሄ በእኔ አእምሮ የሚመላለሰው ፍርሃት አይሻን አድርቋታል። ሌሊት ነው። እንዴት እንውጣ? የመኖሪያ ፍቃድ የለን። በግራና በቀኟ እጆቿን እንደጨበጥን በጽኑ ጸለይን። ሳሏ ግን አሁንም ፎሴን አታርክሱብኝ፣ ጸሎታችሁን አቁሙ ትላለች። እባክሽ ስለ ገንዘብ ማሰብሽን አቁመሽ ስለ ህይወትሽ አስቢ። ብዙ ደም እየፈሰሰሽ ነው። ጠዋት ሲሆን እንደ ህፃን ላስቲክና ጨርቅ አስታጥቀናት በታክሲ ሆስፒታል አደረስናትና ለኛ ስትይ ጠንክረሽ 10 እርምጃ ተራመጂ አልናት። ተስፋ በመቁረጥ እያየችን የአዲስ አበባ አድራሻዬን ታውቁት የለ? አነጋገሯ ዘመዶቼን በሞት አርዱልኝ የሚል አይነት ነው። አይሻ እንባዋን እየጠረገች አትቀጥይ፣ አትጨርሹ፣ ደህና ትሆኛለሽ ብላ ሳመቻት። እኔም አቀፍኳትና ነገ እንጠይቅሻለን አልኳት።
አይሻ የሳሏን የእስልምና ስም ጻፈችና ኢትዮጵያዊት የሚል አድራሻ አድርጋ ቦርሳዋ ውስጥ ከተተችላት። በሩቁ ተደብቀን እየተወተረተረች ስትራመድ የሆስፒታሉ በራፍ እስክትደርስ አየናት። የሆስፒታሉ በር ላይ ዣ ብላ ስትወድቅ ከውስጥ ነርሶች ተሯሩጠው ሲያነሷት እያለቀስን አይተናት ወደ ቤታችን ተመለስን። በነጋታው ልናያት ሾርባ ቢጤ አዘጋጅተን ሄድን። የእንግዳ መቀበያ ውስጥ የቆመው አስተናጋጅ ገና ስሟንና ዜግነቷን ስንነግረው በቁራኛ እያየን ስልክ ሲያነጋግር አባያችንን ለብሰን ረጅሙን አስፋልት ሮጠን ታጠፍን። በአይሻ ሀሳብ ፊታችንን ሸፍነን በታክሲ ሆስፒታሉ አካባቢ ዞርን። ብዙ ፖሊሶች ፍስስ ብለዋል። የገመትኩት ነገር ነው፣ ፖሊሶቹ እኛን እየፈለጉ ነው አለችኝ በጆሮዬ። ምን? ሳሏ ምን ሆና ነው? ታክሲውን አስቆሜ ልወርድ ስል አይሻ አጥብቃ ያዘችኝ። ምን እያደረግሽ ነው እንዴ? ሳሏን ማየት አለብኝ፣ ምንም ያድርጉ እንጂ። ከልብ ያለቀስኩኝ፣ ራሴን መቆጣጠር አልቻልኩም። ልቀቂኝ እወርዳለሁ አልኳት አይሻን። አይሻ በጣም ታለቅሳለች። ሁለታችንም ተያይዘን እንንቀጠቀጣለን። ራሷን ሳታረጋጋ እኔን ደጋግማ ልታረጋጋኝ ሞከረች። ቆርጬ ከታክሲው ልወርድ ስል ኃይለኛ ምት ራሴ ላይ በያዘችው ፔርሙዝ መታችኝ። ዞረብኝ። ባለ ታክሲው በመገረም ዞሮ ካየም በኋላ መንገዱን ቀጠለ። አይሻ በጣም እየተጠነቀቀች በ3-4 ታክሲ ቤታችን ገባን። ሆዴን እንደጨመቁ ሳልቅስ ነጋልኝ። ሞት መጥቶ ሲያስፈራራት እንዳታመልጥ እስር ያደረኳት እኔ ነኝ። አስሪያት ደሟ ፈሶ አለቀ። አስሪያት ያችን ቻድ ማነቅ አለብኝ ብዬ ደጋግሜ ዛትኩ። ሞኝ አትሁኚ፣ ሞትን በሩጫ የሚያመልጥ የለም። ደግሞ መሞቷን በምን አወቅሽ? ፖሊሶቹ ያንዣበቡት ለሌላ ጉዳይ ከሆነስ? ለማንኛውም ኤምባሲ እንሂድና ጓደኛችን ጠፋች ብለን እናመልከት። ኤምባሲ ለማመልከቱ አበባ ጊዜ አልሰጠችንም። የማስታወቂያ ሰሌዳ ላይ ከባዱ ድባብ እንደሸፈናት ፎቶግራፏ በአሳዛኝ ሁኔታ ተለጥፏል። እኔና አይሻ መተንፈስ አቅቶን በጣም አየናት። አይሻ ቦርሷ ውስጥ የተወችላት አድራሻ ተጽፏል። አይሻን ጨምድጄ እንደያዝኩኝ ጮክ ብለሽ አንብቢልኝ። ጮክ በይ የሚለው አልገባኝም። እስኪ አንብቢው። እያት፣ አበባን አየሻት? ወይኔ እኔ ብቻ ነኝ የማያት ወይስ ታያታለሽ? አይሻ እንዳልኳት ጮክ ብላ ሰው ሁሉ እንዲሰማ አድርጋ አነበበችልኝ። እህታችን ሳሏ መሐመድ ሆስፒታል ውስጥ ሞታ ስለምትገኝ ፎቶግራፏን አይታችሁ የምታውቋት ካላችሁ ለቤተሰቧ የምንነግርበትን መንገድ ታሳዩኝ ዘንድ እባካችሁ ተባበሩ ይላል። ጉሮሮዬ ምርር እያለኝ እህ የሚል ቃል አወጣው። አይሻ ከኤምባሲው ስንወጣ ጀምራ ግራ ክንዴን የጨመደደች የበራችንን ቁልፍ ለመክፈት ስትል ለቀቀችኝ። ገፍትራ አስገባችኝና በማስጠንቀቅ እውነቱን ለማንም እንዳትናገሪ፣ ከተናገርሽ የናፈቅሻትን እናትሽን አታይም፣ ገባሽ? ድምጿ እንደ ትዕዛዝ ጠብቆ አይኖቿ ያለ ማቋረጥ እንባ ያፈሳሉ። የፍርሃት አልነበረም። በእርግጥ አበባ ለእርሷ ምን ያህል እንደሆነች አውቃለሁ። ንግግሯን ቀጠለች። እኛ አላጠፋንም። የምትጠጣው ነገር መርዝ እንደሆነ እኔ በምን አውቃለሁ? ራስ ወዳድነቷ በቃላቶቿ ውስጥ ጎልቶ ታየኝ። አፈጠጥኩባት። እና ምን ይጠበስልሽ አሁን? ስለ ራስሽ ብቻ ነው የምታስቢው? እንዲህ እንሆናለን እንዲህ ሆነን ከምትይ መጀመሪያውኑ በዛሽ ጠንቋይ ሀተታ የሞላሻት አንቺው ነሽ አይደለሽ? ሆስፒታል በር ትተናት እንድንሄድ ያደረግሽው ራሱ አንቺ ነሽ። ለራሳችን አስበን በችግሯ ጊዜ በህመሟ ጊዜ ብቻዋን ትተናት ባንሄድ ከጎኗ ስታይም በተስፋ ትጠነክር ነበር። ይህን የትኛው መጽሐፍ ላይ እንደሆነ እንጃ እንጂ አንብቤያለሁ። ጆሮዋ ስር ሆነን አይዞሽ ብንላት ትድን ነበር ምናልባት። እኛ ግን እንደማያውቃት ሰው ሁሉ የሆስፒታል በር ላይ ያለ ደጋፊ ጣልናት። ካሁኑ ስሜቴ ይልቅ ምንም ነገር ቢደርስብኝ መርጠ ነበር። ህሊናዬ ጨቅጭቆ ሊገለኝ ነው። የሞታው ምክንያት አንቺው ነሽ ይለኛል። ከሁሉም የቆጨኝ እንዳትነቃነቅ እንደ እስረኛ ማሰሬ ነው። ይህንን ስህተታችንን ማካካሻ ያቺን ቻድ መበቀል አለብን።
እውነቱን የአበባ ቤተሰቦች ማወቅ አለባቸው። ፖሊስ ማወቅ አለበት። ይህችን ቻድ ከምታደርገው ወንጀል ካላስቆምናት ሌሎችንም መግዷት አይቀርም። እኔ የቻዷን ትዕዛዝ ነግሬያት ነበር። አበባ በቀን አንዴ ብቻ የሚጠጣውን መድኃኒት እየነገርኳት 2 የጠጣች። ያቺ አዋቂ ያለችው አንዴ ነበር አለችኝ። አዋቂ? ገና ለዚያች ወንጀለኛ ጠንቋይ ትከራከሪያለሽ? ውሃ ቀርታ መጣችልኝ። በእጇ ዝግ በይ በሚል ምልክት ከፊቴ ሆና ደጋገመችልኝና ከጎኔ ቁጭ ብላ አቀፈችኝ። ማንም አያምነንም፣ እራሷን ያንን መርዝ መድኃኒት ብላ ጠጣች የሚል የሞኝ አባባል ምክንያት ብሎ ማንም አይቀበለንም። እርግጠኛ ነኝ ገዳዮች ተብለን ጀሃነም እንላካለን። ስለዚህ ቻድ ደግሞ የእርሷ የአምልኮ ተከታዮች ውስጥ የሚበዙት የንጉሥ ዘር ሴቶች ናቸው። የጓደኛችንን ህይወት ለእነሱ ተራ ነው። ጫፏን የሚነካት የለም። እናም ይኸውልሽ አፋችንን ብንከፍት የምንጎዳው ራሳችንን ነው። አበባ እንደሆነ አትሰማም፣ ተነስታም አትመሰክርም። ምርጫ አልነበረኝም። በዝምታው በደንብ አሰላሰልኩ። ራስ ወዳድ ሰው የነገሮችን ተቃራኒ ያስባል፣ እንደ አይሻ አይነቱ ማለት ነው። በዛው ብስል አስተሳሰቧ ሌሊቱን በአበባ ሐዘን ሳይሆን ከሰዎች ጥያቄ ራሳችንን የምንከላከልበትን ቃላት በጽሁፍ ስታስጠናኝ አደረች። የመጨረሻ ቀን ምን እንደተባባልን፣ ለብሳ የወጣችው ቀሚስ ከለር፣ የት እንደሄድኩ፣ መች እንደመጣው፣ ልናመለክት ኤምባሲ መሄዳችንን፣ ጉዳዩን ከማስታወቂያ ማንበባችንን፣ ንግግራችን አንድ አይነት እንዲሆን እንደ ፊልም ተዋናይ በደንብ ሸመደድን። በነጋታው ለነ ቅድስት ደወልን። ተሰብስቦ ቅድስትን ያጀቡ ሴቶች ቤታችንን አጥለቀለቁት። ለቤተሰቧ ስለመንገር እነርሱ ተባበሩን። ሁላችንም ጥቁር ለብሰን ሐዘን ተቀመጥን። ያልጠበቅናት ሀብታሟ ጓደኛችን ጀሚላ ብርቱካን መስላ ሐዘን ልትደርስ መጣች። የአበባ የዘወትር ምሳሌ ነበረች። ላለመዋሸት እኔም አንዳንዴ እሷን መሆን ተመኝቻለሁ። ነፍሷን ይማረውና አበባ ከመሞቷ በፊት እንደ ጀሚላ ጥሩ ሰው ቢያጋጥመኝ እኮ እንደርሷ ሰማይ ይነካ ነበር ባንዴ እያለች ትል ነበር። ግን ይህች የጅዳ ሀበሻ ሴቶች አፍ ውስጥ ሎተሪ እንደደረሰላት እድለኛ ሆና የእርሷ አድባር ይለመነን እስከመባል የደረሰችዋ ጀሚላ ከኋላው እንባ ያቀፈ ፊቷን በእኔ በአይሻና በቅድስት ፊት ገለበጠችው። ልቧን የሰበረውን የሀበሻነቷን መነሻ ለመጀመሪያ ጊዜ ተነፈሰች። ባለ ጥቁር ሽንጣም መኪና ውስጥ ስገባ ልቤ አላመነልኝም ነበር። የማላውቀው ስሜት ተያት ግቢ እንደሚለኝ አይነት። ግን ደግሞ ይህ ሰውዬ ብዙ ተከትሎኛል። 500 ላላ 1000 ለጥቂት ደቂቃ አለኝ። እንግዲህ እግዚአብሔር ያውቃል ብዬ ዘው አልኩኝ። ሰውየው ግማሽ ፊቱን የሚሸፍን ሰው ሰራሽ ጢም አድርጓል። በዚያ ጨለማ በአንጸባራቂ መነጽር የተቀረውን ፊቱን ለመሸፈን ሞክሯል። የመንገድ ሴት ፈላጊዎች ብዙ ጊዜ ፊታቸውን መለወጫ የተለያየ ዘዴ ቢጠቀሙ የዚህ ሰውዬ ጉዳይ ግን ከበደኝ። ወዲያው የመኪናው የኋላ መስታወት ዝቅ አለና አይኖቼን የጨፈኑ ባለሰፋፊ መዳፍ እጆች ተከተሉ። የመኪናው በር ተከፈተና ክንዴ ላይ እንደ ክትባት ያለ መርፌ ጠቅ ሲያደርገኝ ተሰማኝ። ወዲያው አውቀው ያቀጠኑት ድምፅ እያባበለ አስተኛኝ። አይዞሽ አንጎዳሽም፣ የሚያስተኛ መድኃኒት ብቻ ነው። የነቃው ጊዜ አነስተኛ የሆስፒታል ክፍል ውስጥ ጎኔ ተጀቡኖ ተጋድሜያለሁ። ኃይለኛ ቁስል ጎኔን ጠፍንጎ ይዞታል። መንቀሳቀስ አቅቶኛል። ሐኪሜ በፈገግታ ሐምደላ ሰላማ ብሎ የእንኳን ለመሻል አበቃሽ ደስታውን ገለጸ። ምን ሆኛለሁ? መኪና ተጋጨ? በፍጹም የሆነውን አላስታውስም አልኩት። በመሃል ተለቅ ያለች ሴት ገባች። በጣም በፈገግታ ክፍሉን አበቦች ወርሰውታል። ቀብሬን ለማሳመር የቆሙ መላእክት መሰሉ። ዶክተሩ፣ ነርሷ ረጋ በይ፣ ስለሆነው ሲሻልሽ እናስታውቅሻለን። ለማንኛውም እኛ በግልጋሎትሽ ስር ነን አሉኝ። በግልጋሎትሽ? ቆይ አስረዱኝ። ጩኸቴን አንጥሮ የሚመልስ ፈገግታ ፍልቅ አድርገው ወጡ። ስለሆነው ጉዳይ ራሴን ልመረምር ወሰንኩ።
ቀኑን ሙሉ የሰራሁትን አስታወስኩ። አዎ በደንብ ትዝ ይለኛል። ገንዘብ ፍለጋ ስተጣጠብ፣ ገንዘብ ፍለጋ ስለባብስ፣ ስኳኳል፣ ገንዘብ ፍለጋ ስራመድ፣ መኪናና ወንድ ስመርጥ፣ ቀፋፊዋ መኪና፣ መርፌው በደንብ ቁልጭ አለልኝ። በጣቴ ከጭንቅላቴ ጀምሮ ጠቅ ጠቅ እያደረኩ ሰውነቴ ልክ መሆኑንና አለመሆኑን ላውቅ ሞከርኩ። ሰውነቴ ምንም ልክ አይደለም። በግራ ጎኔ አላስነካ ያለ ጥልቅ ህመም አለ ከፋሻው ስር። ምን እንደሆንኩ ለማወቅ ሳቂታዎቹን ዶክተርና ነርስ መጠበቅ ነበረብኝ። ሌሊቱን ስለ እናቴ፣ እህቶቼ፣ ዘመድ ጎረቤት አሰብኩ። ብቸኝነት ገኖ ሆድ ባሰኝ። አለቀስኩ። ጠያቂ የለኝ። የሆንኩትን አላውቅ። ስለ ገንዘብም አሰላሰልኩ። ገንዘብን ከራሴ ማስበለጥ ቆጨኝ። ለምን ሰርቼ አላገኘሁትም? ለምን ይህ ሁሉ ደረሰብኝ? ብሞትም እኮ ያው የትም ቀረው ማለት ነው። ሁኔታ ያሰጋኝ። በነጋታው ነርሴ ካርቶን ቸኮላት ይዛልኝ መጣች። የዶክተሩ እንክብካቤ፣ የነርሷ ሁኔታ፣ አበቦቹ፣ እኔ ማንነኝና ይህ ሁሉ ይደረግልኛል? ሰብአዊነትም ቢሆን እኮ ገደብ አለው። ጥርጣሬ የመኪና አደጋ አድርሰውብኝ ካሳ እንዳይከፍሉኝ የሚያደርጉት ሙከራ ይሆናል የሚል ነበር እንጂ የደረሰብኝ በደል ይደርስብኛል ብዬ ፈጽሜ አልጠረጠርኩም። ቸኮላት ትወጃለሽ? ማን ይጠላል አልኩ። በፊቷ የሚርመሰመሰውን ፈገግታ አልወደድኩትም። ታውቂያለሽ ቆንጆ ወጣትና ጠንካራ እንደሆንሽ? ነገሯን ደምድሜ ቶሎ ወደ ጥያቄ ለመግባት ራሴን ባውንታ ነቀነኩ። አሁን ተሽሎኛል። ምን እንደሆንኩ ንገሪኝ አልኳት። ዶክተር ሲመጣ ለሁለት እነግርሻለን። በሩን አየች። እንዴት ነሽ በሽተኛዬ? አለ ዶክተሩ። በሽታዬን ለማወቅ ጓጉቻለሁ፣ እባካችሁ ስል አቋረጡኝ። ከመስማትሽ በፊት ጥሩ ትንፋሽ ሳቢ። ይህ ሆስፒታል የግል ነው። ይኸውልሽ በሁኔታው ብትጮሂ ወይ ብትፈርጪ ፋይዳ የለውም። ነገሩን ረጋ ብለሽ ከተቀበልሽ ግን ቁስልሽን ከምርቀዛ አድነሽ ህይወትሽን ታቆያለሽ። የሚጠብቅሽን ድሎት ደግሞ አትርሺ አሉ። ያለኝን ኃይል ሁላ ተጠቅሜ ጮኩ። ምን ሆኛለሁ? ኩላሊትሽን ሸጠሻል። ፈገግታማ ፊቱ ወደ ቁጡነት ሲቀየር ሌላ ሰው መሰለ። ኩላሊቴን? እንዴት? መቼ? ተንተባተብኩ። በደንብ አዳምጪ። ጣቱን አወዛወዘ። ሐሙስ ዕለት ገላሽን ለመሸጥ ስትንጎራደጂ አስታውሽ? እኛ ታዲያ ከገላሽ ክፍል ኩላሊትሽን መረጥን። ዓለም ጨልማ ታየችኝ። ጠላኋት፣ ግን ደግሞ በጣም ስወዳት ስመኛት ተሰማኝ። እሞታለሁ? ሁሉ ነገሬ በአንዴ ሲደክም ተሰማኝ። ተስፋ በመቁረጥ ጥያቄን ደገምኩት። እሞታለሁ? ላላ፣ አንቺ ወጣትና ጠንካራ ነሽ። በአንድ ኩላሊት መኖር ትችያለሽ። ብቻ ተናደሽ በማንወደው መንገድ ከቆምሽ፣ ፖሊስ፣ ህግ ምናምን ካልሽ ጥሩ አይሆንም። ለኛ በጥቂቱ ላንቺ ግን በትልቁ። እኛ ከዚህ ወንጀል ምንም ሳንነካካ እንወጣለን። አንቺ ግን ሁሉ ነገርሽን ትከስሪያለሽ። ኩላሊትሽን፣ የምከፍልሽን ገንዘብ ብሎም አእምሮሽን። ኩላሊትሽን የሰጠሻት ሴት በገንዘቡ ብዙ ነገር የሚያናጋ የእጅግ ሀብታምና ታዋቂ ሰው ሚስት ናት። ብዙ ደምም ሰጥተሻታል፣ ህይወት ሰጥተሻታል ማለት ነው። ታዲያ ለዚህ ሁሉ ውለታሽ ባሏ የተቀረ ህይወትሽን ሊቀይርልሽ ቃል ገብቷል። ስለሄደው የአካል ክፍልሽ እርሺ፣ አይመለስም። ስለሚመጣው ህይወትሽ አስቢ። አንቺ ካሁን ወዲያ የሚያደክም ስራና አድካሚ የህይወት ውጣ ውረድ መሸከሙ ቀላል ላይሆንልሽ ይችላል። ጤንነትሽን ለመጠበቅ የተደላደለ ገንዘብ ያስፈልግሻል። ጥሩ ልጅ ሆነሽ የተወሰኑ ወረቀቶች ላይ መፈረም ብቻ ችግርሽን ይወጣልሻል። እንዳልኩሽ ጥሩ ልጅ ሁኚ። ትተውኝ ወጡ። ስለምን ላልቅስ? ስለተቀደደው ቆዳዬ ወይስ ሳላውቀው ስለተቀደው ደሜ? ወይስ ሳልፈቅድ ስለተሰረቀው ኩላሊቴ? ወይስ ስለ መብቴ? ለማን እጮሃለሁ? ለሁሉም ደከመኝ፣ ኃይል አነሰኝ፣ ተበሳጨው። የዓለም መጥፎ ስሜቶች ሁሉ እላይ ላይ ሰፈሩ። ሌባው ዶክተር እንዳለው በሰላም ወረቀቶቹ ላይ ፈረምኩ።
በተለያየ መልኩ የተደረገልኝ የኩላሊቴ ክፍያ ሀብታም አሰኘኝ። አይሻንም እንደ ቀላል ተሰናበትኩ። ለዚያውም አልጋዬ ላይ በተወችልኝ ማስታወሻ። መርሃባ፣ ይህን ስታነቢ እኔ ካንቺ ርቄያለሁ። ለስንብትሽ አልቅሼ አዝኛለሁ። በእንደዚህ ሁኔታ ትቼሽ ለመሄድ የራስ ወዳድነት ስሜት ስለተሰማኝ ፊት ለፊት ልጋፈጥሽና ቻው ልልሽ አልቻልኩም። ግን ከዚህ በፊት ያላልኩሽን ምክር ልምከርሽ። ገንዘብ እኛ ባመጣነው መልኩ ከተገኘ ደስታን አያስገኝም። ራሴን አይሸጡ መሸጥ ሸጬ ገንዘብ አግኝቻለሁ። ግን ይህ እዚህ አልፌው የሚሄደው ምስቅልቅል ህይወት እድሜ ልኬን ይከተለኛል ብዬ ሰግቻለሁ። ካሁኑ የለበስኩት ልብስ ይቀፈኝ ጀምሯል። በዚህ ከቀጠለ ባገኘሁት ገንዘብ የማደርገው የኑሮ መሻሻል የድሮ ጥላሸት ህይወቴን በየደቂቃው የሚያስታውሰኝ ከሆነ ምኑን ኖርኩት? ማን እንደሚያስቀናኝ ታውቂያለሽ? ያቺ ጽኑ ሴት ቅድስት። ምክሬም እንደ በፊትሽ ከሷ ጋር እንድትጠጊ ነው። ያሁኑ መንገድሽ እንደ ሳሏ ወይ እንደ ጀሚላ ወይ ደግሞ እንደኔ አይነት እድል ላይ ነው የሚጥልሽ። የሳሏንና የጀሚላን የህይወት ሰቆቃ አይተሽዋል። የተሻለ የመሰልሽ የኔ ህይወት ደግሞ ውስጡን ለቄስ ነው። ማድረግ የነበረብን እንደ ቅድስት ራሳችንን ጠብቆ ደረጃ በደረጃ የፈለግንበት መድረስ ነበር። እኛ ግን ራሳችንን ሰውተን ገንዘብ በላያችን ላይ እንዲጫወት ፈቀድን። ለማንኛውም በድንገት አዲስ አበባ ላይ ከተገናኘን ዘመናዊ ብለሽ በእውነተኛ ስሜ ጥሪኝ። አይሻ ነኝ። ራሴን ፍለጋ በሄድኩ ቁጥር ራሴን ሌላ ውሸት ውስጥ፣ ሌላ ማስመሰል ውስጥ አገኘዋለሁ። ለምዶብኛል። በጣም የሚቀፈውን ኮሳሳ ሽማግሌ አረብ ለኔ ልጅ ሆነ ትታየኛለህ፣ ወንዳ ወንድነትህ እንዳለ ነው ብዬ ውሸቴን አቀልጣለሁ። ሌሊቱንም ሽማግሌው ሲያንኮራፋ እንቅልፍ አይወስደኝም። በተነፈሰ ቁጥር የሚያወጣውን ደስ የማይል ትንፋሽ ልሸሽ ፊቴን ሳዞር ይነቃና እንደነበርኩት አዙሮ ይባስ ጥብቅ አድርጎ አቅፎኝ ይተኛል። ብቻውን መተኛት ይፈራል። እኔም በየቀኑ እርጅናን ከዓይኑ እያነበብኩ ወደፊት የሚጠብቀኝን ህይወት ፈራሁት። ኡፍ! ማርጀት ግን ሲያስጠላ። ወጣት እያለን የተሰጠንን ውበት፣ ተስፋ፣ ኃይል፣ ብዙ ነገር መቀማት ሲያስፈራ። ከጎኑ ተኝቼ ብዙ አሰላስላለሁ። እንደዛ እንዳልኮራው ለውበት እንዳልተንበረከኩ አሁን እንዴት ራሴን ከሽማግሌ ጋር አስተኛለሁ? ውበት በጣም ወድ የለ? ታዲያ ሽማግሌ ላይ የነበረው ውበት ብቻ ነው ያለው። ሽማግሌውስ ለምን ሚስቱን አያቅፍም? በእርግጥ እሷም አርጅታ ይሆናል። ሙቀት እንደሚፈልግ ደጋግሞ አስጠግቶ ሲያቅፈኝ ተረድቻለሁ። እርሱ ሙቀት ሳይሰጠኝ ከኔ ብቻ ለሚወስደው ሙቀት የሚሰጠኝ ክፍያ በቂ ነው። አንዳንዴ ከእንቅልፌ ስነቃ ሽብሽባ አካላቱ ይቀዘቅዘኛል። ያ ኃይለኛ ማንኮራፋቱ ቀጥ ይልና ምንም ድምፅ አያሰማም። ጠጋ እልና ትንፋሹን አዳምጣለሁ። እፈራለሁ። ሞቶ ይሆን እንዴ እያልኩ እፈራለሁ። የዛኑ ጊዜ እምላለሁ ዛሬ የመጨረሻ ቀን ይሆናል ከሱ ጋር ማድረው እልና ቀን ሲሆን በስልክ የሚያወራው ወሬ እግሬን ይጎትተዋል። ሁሌ የሚያወራው ትልቅ ስለሆነ ድርጅቱ ነው። ታዲያ ስለዚህ ድርጅቱ ሲያወራ እርጅናው ከላዩ ላይ የጠፋ ይመስላል። እርጅናው የሚሰፍርበት ምሽት ላይ ነው። መነጽሩን ሲያወልቅ አይኖቹ ደጋፊ ይሻሉ። ልብሱን ሲያወልቅ ገላው ከሌላ ሰው ሙቀት ይፈልጋል። በጣም ይተኛል ሰውየው፣ ይደክማል። ግን እኮ ማስመሰልን አውቆታል። ሽማግሌው ከአንድ ጓደኛው ጋር ሲያወራ ውሸታሟ ጋር ነኝ ብሎ ሲሎ ሰማሁ። ሁሌ ስትዋሸኝ ውሸቷ ይጥመኛል። ደግሞ ውሸቷ ያልበሰለ ነው። ሸምግዬ እያለው ገና ነት ትለኛለች። ውሸቷ እስኪሰለቸኝ ሊያትና ውሸታም ብዬ አባርራታለሁ። የገረመኝ ግን ታወቀብኝ ብዬ አለማፈሬ ነው። አንዳንዴ ሙልጭ አድርጎ ሰድቦኝ ገፍቶ ከቤቱ ውስጥ ካላስወጣኝ አልሄድም ብዬ እቀምጣለሁ። ክብር የለ፣ ስሜት የለ፣ ሌላው ቢቀር ንዴት የለ። አጥንት የሚሰብር ስድብ ሰምቼ
ውርደት የለም። ምንም አይመስለኝም። የሰውነት ስሜቶቼ ድብን ብለው ሞተዋል። ለዚህ ህይወቴ የከለር ዝርዝር ቢሰጠው ከለሩ ያለማወላወል ጥቁር ነው። ህይወቴ ከለሩ ጠቁሯል። ለዚያውም ሙሉ አእምሮዬን ካበላሸ ጥላሸት ጋር። ስናገር፣ ስሄድ፣ ስቀመጥ በስልት ሆኗል። ስስቅም በስልት ስለምስቅ እስካካለሁ። በሲጋራ እየጠቆረ ያለው ከንፈሬን ለመሸፈን ደማቅ ሊፕስቲክ እጠቀማለሁ። የሲጋራ ጭስ መንስኤው የአረቦች ግፊት ነበር። እነርሱ እንደሆነ ለኔ ባልተፈጠረ ዓለም ውስጥ ከተውኝ ከውጭ ሆነው ይስቁብኛል። ከከተቱኝ ዓለም ስወጣ ራሴን እጅግ ረክሶ አገኘዋለሁ። ያለ መርሳት ጭስ ማየት ፈለኩ። ውስጤ ያጨሰው ነገር በሲጋራ ትነት ሲወጣ የማየው መሰለኝ። ሲጋራ ማጨስ በዚህ መልኩ ለመድኩ። ከንፈሬን የምሸፍንበት ደማቁ ሊፕስቲክ አያምርብኝም። አይኖቼም ያዘሉትን ሐዘን ለማጥፋት በወፍራሙ ኩላቸዋለሁ። ለራሴም ይታወቀኛል። ጭራቅ እንደመሰልኩ ይታወቀኛል። በዚህ 3 ዓመት ውስጥ ልጅነቴ ጥሎኝ የሄደ ይመስላል። ከአንዱ ወደ ሌላው ስዳክር እነርሱ ምጥጥ እያደረጉ ሲያባርሩኝ ተስፋ ቆረጥኩ። እነዛ ትልልቅ ህልሞቼ ቪላ ቤትና መኪና ሊይዛቸው በሮጥኩ ቁጥር እያላገጡ ይሸሹኛል። በእርግጥ እንደ አጎቴ ልጅ እጄን በወርቅ አምባሮች ሞልቻለሁ። ለእነዚህ ህይወተ ቢስ ብልጭልጮች ህይወቴን ከፍያለሁ። በእነርሱ ሰበብ ራሴን ፍለጋ ባክናለሁ። ኩራቴ፣ ልስላሴ፣ ልጅነቴ፣ አስተሳሰቤ፣ ወይ ጉድ! እመለስ ይሆናል። ምናልባት ራሴን ፈልጌ ማግኘት ከቻልኩ። ካልቻልኩ ግን እዚሁ በስደት መቅረቱን እመርጣለሁ። የምመለሰው ያጠፋሁትን እኔነቴን ካገኘሁት ብቻ ነው። ወዜን፣ ትዕግስቴን፣ አደቤን፣ ስነ ስርዓቴን፣ ህልሜን፣ ተስፋዬን እንደነበር ማግኘቱ ቀላል አይመስለኝም። ግን እሞክራለሁ። እኔነቴን ካገኘው እመለሳለሁ፣ እመጣለሁ። ምናልባት ግን ደግሞ ይህ ሀገር እኔነቴን የማይመልስልኝ ከሆነ ምናልባት አንድ ቀን ሽታ የሚያመጣልህን በር ዝጋውና እረፍ የሚለው የራሳቸው ተረት የገባኝ ዕለት የስደትን በር ለመዝጋት ሀገር ይገባለሁ። ትህትና ከፊቷ የተዝረከረኩትን ከደርዘን በላይ የሚሆኑ የፖስታ ኪሶች ወደ መሳቢያ ከተተችና በሐሳቧ አብሮ አደግ ጓደኛዋን አይ መሲ እንዳልሽው ቶሎ ራስሽን አግኝተሽ በመጣሽ በጣም ናፍቀሽኛል፣ መጨረሻሽ ምን ይሆን ብላ የህይወቴ ከለር ጥቁር ነው በሚል ለጻፈችላት የልብ ጓደኛዋ ተከዘች። ለደብዳቤዋም አመስግናታለች። የስደትን ችግር ሳይረዳ ልሂድ ልሰደድ የሚላትን ፍላጎቷን የመሲ ደብዳቤ አብርዶላታል። ደጋግማ ምስኪን መሲ ምስኪን እያለች በጣም አጫጭር የሰላምታ አንቀጾች የያዙትን ግን እጅግ ረጃጅም ደብዳቤዎችን በቅደም ተከተላቸው በወረቀት ማያያዣ አንድ ላይ አያያዘቻቸውና በትልቁ ይድረስ ለአዲስ ህትመት ድርጅት የሚል ጽሑፍ አሰፈረችበት። ተፈጸመ። ስለምታደምጡኝ አመሰግናለሁ። በቀጣይ ሌሎች እውነተኛ ታሪኮችን በጥሩ አቀራረብ ይዤ ስለምመጣ ሰብስክራይብ እያደረጉ ይጠብቁኝ። አመሰግናለሁ።